ሰላም እንዴት ናችሁ? ዛሬ ማሳያችሁ ማለት ነው ለየት ባለ ሁኔታ ንግድ ባንክ ከቴሌ ብር ጋር አብረው መስራት ጀምረዋል። ባለፈው እንደነገርኳችሁ ዳሸን ባንክ ብቻ ነበር ከዚህ በፊት ብር የማበደር እንዲሁም ብር የማስቀመጥ አገልግሎት ዲፖዚት ማድረግ የምንችለው ከዳሸን ባንክ ጋር ባለው ቁርኝት ነበር ማለት ነው። ቴሌ ብር የምናስቀምጠው ወይም የምንበደረው ማለት ነው። አሁን ንግድ ባንክ በተሻለ ሁኔታ የማበደር አቅሙን ጨምሮ እስከ 50 ሺህ ብር ድረስ መበደር እንችላለን ማለት ነው። ያንን የተበደርነውን ብር በሶስት ወር ሊሆን ይችላል በአራት ወር ሊሆን ይችላል ከፍለን እንጨርሳለን ማለት ነው። ግን በቆየ ቁጥር የወለድ መጠኑም እንደዛው እየጨመረ ይሄዳል ማለት ነው። ስለዚህ ንግድ ባንክ በጣም አሻሽሎት በተለይ ከዚህ በፊት ዳሸን ባንክ ጋር የምንበደረው የነበረው እስከ ተወሰነ ብር ድረስ ብቻ ነበር ማለት ነው። ይሄኛው ግን ንግድ ባንክ አሁን ያመጣው እስከ 50 ሺህ ብር ድረስ ማለት ነው መበደር እንችላለን። እንዴት መበደር እንደምንችል አብረን እናያለን ማለት ነው። መጀመሪያ ግን ቴሌ ብር አፕሊኬሽናችሁን አፕዴት ታደርጋላችሁ ወይ ደግሞ በኮከብ 127 መሰላልም መበደር ትችላላችሁ ማለት ነው። ቀጥታ ፕሌይ ስቶር እንገባለን። ተች ስልክ ላራችሁ እዚህ ጋር ቴሌብር ብለን ጽፈን ሰርች እናደርጋለን። ከዛ የእናንተ አፕዴት ካላደረጋችሁት አፕዴት ነው የሚለው ማለት ነው። የኔ አፕዴት ስለሆነ ኦፕን ነው የሚለኝ ኦፕን አድርገዋለሁ። ቀጥታ ፓስወርድ ስላስገባሁለት ቀጥታ ነው የሚከፍተው ኤክስፓየርድ ስላልሆነ ማለት ነው። እዚህ ጋር እንደምታዩት የተለያዩ አገልግሎቶች አሉ። እዚህ ጋር ሴንድ መኒ ካሽ አውት ኤርታይም ፔይመንት እዚህ ጋር ፋይናንሻል ሰርቪስ ዊዝ ዳሸን ባንክ አያችሁ። ከዚህ በፊት የነበረው የዳሸን ባንክ ብቻ ነበር። እዚህ ጋር ግን አሁን ፋይናንሻል ሰርቪስ ዊዝ ሲፒኢ የሚል አለ ማለት ነው። እዚህ ጋር እሱን ቀጥታ ነክተን እንከፍተዋለን። እዚህ ጋር ይሄ ከሁለተኛው ሮ ላይ ሁለተኛው ኮለመን ማለት ነው። ስለዚህ እቺን የንግድ ባንክ ምልክት ያለበትን አንዴ ተጭነን እንከፍታለን። እዚህ ጋር ልክ ስንከፍተው ምን የሚል ይመጣልናል? እንደራስ የሚል ይመጣል። ስንቅ የሚል ይመጣል። ስንቅ ማለት ዳሸን ባንክ ላይ ወይ ደግሞ ከዚህ በፊት ያየኑ ላይ ሳንዱቅ እንደምንለው ማለት ነው። ስንቅ የሚል ያመጣል። እዚህ ጋር እንደራስ የሚል ያመጣል። ስንቅ ማለት ብር ማስቀመጥ ስንፈልግ ነው። ስንቅና አሁን ስጫን እዚህ ጋር እንደምታዩት ስንቅ ላይ ብር ስናስቀምጥ አሁን ያስቀመጥነውን ብር በከፍተኛ ወለድ ነው ማንም ባንክ በ7.25 ወይ ደግሞ 25% የሚያስወልድ ባንክ የለም። እዚህ ጋር እንደውም እስከ 8% ድረስ ወለድ አለው ማለት ነው። 20 ሺህ ብር አሁን ለ12 ወር ብናስቀምጠው 8% ብሩን የማንጠቀምበት ከሆነ ስንቅ ላይ አስቀምጠን ለ12 ወር ሎኪውን ማውጣት አንችልም ማለት ነው። ለ12 ወር ያህል ማለት ነው። ልክ 12 ወር ሲሆነው ከነወለዱ አውጥተን መጠቀም እንችላለን። ነገር ግን ለ12 ወር ብለን ታስቀመጥን ለ12 ወር ያህል ማውጣት አንችልም። 8% ግን ይወልድልናል ማለት ነው። እዚህ ጋር ለ3 ወር ደግሞ ማውጣት አልፈልግም ይቀመጥልኝ ብለን ዲፖዚት ካደረግን 7.25 ይወልዳል ማለት ነው። ለ6 ወር ካልን ደግሞ 7.5 ይወልዳል። እንዲሁም ለ9 ወር ካልን ደግሞ እዚህ ጋር እንደምታዩት እዚህ ጋር ሆኖ ማለት ማውጣት የማንችልበት ጊዜ ወይ ደግሞ ሎክድ አድርገን የማይወጣ ማለት ሎክድ ሆነ ማለት ለምሳሌ ለ9 ወር ሎክ ይሁንልኝ ካልን ያንን ብር ብንፈልገው እንኳን ማውጣት አንችልም። ወለዱ ግን በጣም ከፍተኛ ነው። የማትጠቀሙበት ከሆነ አስቀምጣችሁ ጠቀም ያለ ወለድ ታገኛላችሁ ማለት ነው። እዚህ ላይ ይሄ አሁን ለወለድ ነው ማለት ነው። ብራችንን አስቀምጠን እየወለደልን እንዲቀመጥ ከዛ ምን አለ ለመበደር ስንፈልግ ግን ይጋ ነው እንደራስ የሚል አለ። በፊት እንትን ላይ ሰንዱቅ አልኩኝ መላ የምንለው ማለት ነው ከዚህ በፊት። ስለዚህ ይሄኛው አሁን በፊቱ የሚለየው ምንድነው? የማበደር መጠኑን በጣም ጨምሮታል ማለት ነው። እዚህ ጋር አሁን ለ10 ቀን ብንበደር እስከ 4000 ለ25 ቀን ከሆነ እስከ 10000 እንዲሁም ለ60 ቀን ከሆነ 15000 አድራሽ ማለት ደሞዛችን አስይዘን ማለት ነው። የደሞዛችንን 25%
እንዲቆረጥብን የምንፈቅድ ከሆነ እስከ 50,000 ብር መበደር እንችላለን ማለት ነው። ይሄ በአንድ ወር ማለት ነው። በአንድ ወር አለ 50% ደግሞ የደሞዛችን 50% መበደር ብንፈልግ እስከ 50,000 ብር መበደር እንችላለን። ያው 50,000 ብር የደሞዛችን ላይሆን ይችላል ማለት ነው። የደሞዛችሁ መጠን ይወስነዋል ማለት ነው። እዚህ ጋርም ልክ እንደዛ እዚህ ጋር ኤክስፓየርድ ሆኖ ይቅርታ ሎጊን አደርጋለሁ። ያው እንትን የተወሰነ ደቂቃዎች ሲቆይ ኤክስፓየርድ ይሆናል እንደገና ሎጊን አድርጉ ይለናል ማለት ነው። ለዛ ነው። ስለዚህ እዚህ ጋር ለምሳሌ ለአራት ወር የአራት ወር ደሞዝ እንትን ብንል የምንከፍልበት ጊዜ በረዘመን ቁጥር አሁን አድራሽ ለአራት ወር የተበደርኩትን ብር ለምሳሌ 20,000 ብር ብበደር ያን 20,000 ብር ለአራት ወር ነው የምከፍለው። ግን ወለዱ በጣም ብዙ ይወልድብኛል ማለት ነው። ለምሳሌ በአራት ወር ከሆነ የምከፍለው 14% ይወልድብኛል። እዚህ ጋር ለሶስት ወር ከሆነ 10% ይወልድብኛል። ቶሎ በመለስን ቁጥር የመውለድ መጠኑ እየቀነሰ ይመጣል። 8% ይወልድብኛል ለሁለት ወር ከሆነ። በአንድ ወር መልስ ከሆነ ግን 4% ነው የሚወልድብኝ ማለት ነው። ይሄ የደሞዜን 25% መበደር እችላለሁ። ነገር ግን የደሞዜን 25% ስበደር የኔ ደሞዝ ስንት ነው የሚለው ይታይና የዛን የደሞዜን 5% 25% እበደራለሁ ማለት ነው። እዚህ ጋር ሌላ ማወቅ ያለብን ነገር ምንድነው? ከወለዱ በተጨማሪ ተበድረን ቶሎ ማንከፈል ከሆነ ለምሳሌ በአንድ ወር መልሳለሁ ብዬ ብበደር እና በዛ በወር ውስጥ ባልመልስ ፔናልቲ 5% አለኝ ማለት ነው። በቀን 5% የዛን የደሞዜን ለምሳሌ አንድ ቀን ባሳልፍ የተበደርኩትን 5% ማለት ነው። ለምሳሌ 5,000 ተበድሬ ቢሆን በቀን ይቺ 5,000 ትባዛለች ሁለት ቀን ሲሆን እንደዛው የሁለት ቀን እያባዛ የአንዱ ቀን ለምሳሌ የ5% 0.5 ማለት 0.5% ሲባዛ በቀኑ አድርገን ከነ ወለዱ ከነ ፔናሊቲው ነው ማለት ነው የምንከፍለው። ስለዚህ ቀን ማሳለፍ የለብንም ማለት ነው። ለሁለት ወር ካልን እንደዛው ፔናሊቲው የሁሉም እኩል ነው። ወለዱ ግን እየጨመረ ይሄዳል ማለት ነው። ስለዚህ ንግድ ባንክ በጣም አሻሽሎ ብዙ ብር እንድንበደር እንዲሁም እንድናስቀምጥ ከዚህ በፊት የነበረውን የቴሌ ብር የማበደር አቅም ጨምሮ አምጥቶልናል። እስከ 50,000 ድረስ ነው እዚህ ጋር እንደምታዩት በፊት መዳረሻ ላይ ማለት ነው። ዳሽን ባንክ ጋር ያለው ትንሽ ብሩ አነስ ይላል ማለት ነው። ስለዚህ ይሄኛው ቢያንስ የተወሰነ ነገር እንሰራበታለን ማለት ነው። ተበድረን ለምሳሌ እኔ አሁን መበደር ብፈልግ ማለት ነው። የአንድ ወር መበደር ብፈልግ እዚህ ጋር ሚኒመም መበደር የምችለው 100 ብር ነው። ማክሲመም 50,000 ነው። ግን እኔ አሁን መበደር የምችለው ለአንድ ወር 5,000 ብቻ ነው። ምክንያቱም የደሞዜን 25% ስለሆነ ማለት ነው። አፕላይ እለዋለሁ እዚህ ጋር ለምሳሌ እኔ 5,000ንም ላልበደር እችላለሁ። ለምሳሌ ስንት መበደር ብፈልግ 3,000 መበደር ብፈልግና አፕላይ ቪው ብለው ስንት ወለደብኝ? 3,000 ነበረ። ከአንድ ወር ለአንድ ወር 120 ብር ወለደብኝ ማለት ነው። በአንድ ወር ከከፈልኩኝ ማለት ነው። ፔናሊቲ ደግሞ አለብኝ ማለት በዛ ቀን ካልከፈልኩ ማለት ነው። ፔናሊቲ የሚኖረው መቼ ነው? በተባለው ቀን ካልከፈልኩኝ ነው። ስለዚህ እኔ አሁን ይሄንን 3,000 ብር አፕላይ ኮንፊርም እዚህ ጋር ኮንፊርም ትላለች ኮንፊርም ብለው ያበድረኛል ማለት ነው። ኮንፊርም ልበለው ፓስወርድ አስገባ ይለኛል። ፓስወርዴን አስገባለሁ። አስገባሁን ከዛ ይኸው ፊኒሽድ ተበደርኩኝ ማለት ነው። ስለዚህ ከንግድ ባንክም ሜሴጅ ላከልኝ ማለት ነው። ይኸው እዚህ ጋር 3,000 ብር ተበድረሃል ብሎ አመጣልኝ። ስለዚህ ይህንን 3,000 ብር በዚህ በወር ውስጥ አልከፈልኩ ቅጣት አለብኝ ማለት ነው። እንደገና ከዳሸን ባንክ ጋር ደግሞ ተፈራርሞ የሚሰሩት የብድር አይነትም አለን። እሱንም ለማስታወስ ላሳያችሁ እዚህ ጋር በሶስት ይከፈላል። ከዳሸን ባንክ ጋር ያለው ማለት ነው። ከዳሸን ባንክ ጋር ያለው ለሁለት ይከፈላል። መላ ሰንዱቅ እንደ ኪሴ እዚህ ጋር መላ ያልነው ቅድም እዛ ጋር እንደ ራስ ያልነው ማለት ነው። ሰንዱቅ ያልነው ደግሞ ስንቅ የሚለው ማለት ነው። ስለዚህ እዚህ ጋር ይሄ አሁን መበደር የምችለው 100 ብር ብቻ አያችሁታል ልዩነቱን።
ከዳሽን ባንክ ጋር እዚህ ጋር አሁን ቅድም 50,000 ድረስ መበደር ትችላለህ ብሎ ነበር። እዚህኛው ላይ ግን ስንት ነው? እስከ 36,000 ነው። ንግድ ባንክ ላይ እስከ 50,000 ድረስ። ስለዚህ በጣም ብድሩ ከፍተኛ ነው ማለት ነው የንግድ ባንክ። እዚህ ጋር ቅድም እንደ ራስ ለአራት ወር ብዬ ለአራት ወር ብዬ ለአራት ወር ከፍላለሁ ብዬ መበደር ንግድ ባንክ ላይ ያየነው ስንት ነበረ? እስከ 50,000 ነው። እኔ ግን መበደር እዚህ ላይ የመጠኑ የብሩ መጠን የሚጨምርላችሁ ምን ያህል በቴሌብር ትራንዛክሽን አካሂዳችኋል የሚለው ነው። እኔ አሁን ከዚህ ጋር 6,000 ብቻ ነው መበደር የምችለው። ቅድም 20,000 ድረስ መበደር ችል ነበር ከንግድ ባንክ። ከዳሽን ባንክ ግን እንዳያችሁት ነው እስከ 6,000 ብቻ ነው እዚህ ጋር ዳሽን ባንክ ላይ። ንግድ ባንክ ላይ 20,000 ነው። እንትኑ ራሱ ይለያል። ስለዚህ ንግድ ባንክ በጣም አሪፍ አድርጎ ነው ያመጣው ማለት ነው። ይህንን መጠቀም ትችላላችሁ። ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ቻናሉን ሰብስክራይብ አድርጉ። ኔክስት ታይም በሌላ ፕሮግራም እንገናኛለን። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።